ያው ገጠር እኔ ተወለድኩኝ እንጂ ብዙም እንትን የለኝም። ያው የተወሰነች አመት ነው የቆየሁት ማለት ነው። ከዛ ወደ ቻግኒ ነው የሄድኩት። እዛም ብዙ አልቆየሁም። እኔ አሁን ብትጠይቅኝ ራሱ ሰፈር የሆነ ነገር የማስታውሰው ቅድስተ ማርያም ነው። በቃ ነፍስ ሳውቅ ብዙ ሰዓትም ብዙም የኖርኩት እዚህ ስለሆነ በልጅነቴም ስለወጣው እዛ እንትን ብዙ እንደዚህ የሰፈር ጓደኛ ምናምን እንኳን የለኝም ማለት ነው። እናቴን እንኳን በብዛት አለ አይደለም የምትረሺው ነገር እንደዚህ አይነት ነገር ሆኖ ነው የወጣሁት ማላቀበት ሰዓት ላይ ማለት ነው። ስድስተኛ ክፍል ነው የተማርኩት። እዛ እንትን ያልኩበት የተማርኩት ጎጃም ውስጥ ያለ ቻግኒ የሚባል ትምህርት ቤት ማለት ነው። ቻግኒ ማለት የጂጂ ሀገር ወደ ኮሶበር አካባቢ ቻግኒ ከተማ የሚባል ሀገር ማለት ነው። አንደኛ ደረጃ እዛ ነው የተማርኩት። አዎ ጎርቶኛል፣ በጣም ጎርቶኛል። እንትን አየር መንገድ ላይ ገብቼ ሌላ ጊዜ ብዙም ያው የጉልበት ስራ ስለሆነ የምሰራው ብዙም እንትን ብዬ አላቅም። ግን አየር መንገድ ላይ ገብቼ እንትን ስም ሲሞላ በአማርኛ የለም በእንግሊዘኛ ነው። ያን ጊዜ በብዛት ዜጎች ነበሩ፣ የውጭ ዜጎች ማለት ነው፣ አብረውኝ ወደ ዱባይ የሚሄዱትና እንዴት እንደሚሞላ አላቅም። ይሄ ደግሞ ከፊት አሁን ለምሳሌ ወደ ኢትዮጵያ እንኳን ለመደወል ኮዶች አሉ፣ 2500 ምናምን የሚባል ማለት ነው። እሱንም አላቅም። ከነሱ ጋር እንግሊዘኛ መግባባት አልችልም ምናምንና በቃ አማርኛ ብቻ ነው እኔ የማውቀው ማለት ነው። በዛ በጣም ተናድጄ አውቃለሁ። በሌላ ነገር ግን ተናድጄ አላውቅም። ስራ እስከሰራች ድረስ ጥሩ ናቸው። እኔ አሁን የመጀመሪያ ስትዮ ነች በቃ ጥሩ ያልሆነችልኝ እንጂ ሁለቱም የገባውበት ትልልቅ ሰዎች ናቸው ማለት። እዛ ገብቼ እነሱ ተቀበሉኝ። እነሱም ከዱባይ ኤርፖርት ተቀበሉኝ። አሌን አካባቢ ነበር የነበርኩት ማለት ከከተማ ወጣ ያለ እንደዚህ እንደ ናዝሬት ምናምን ርቀት ያለው ማለት ነው። እና ያው ቋንቋ አልችልም፣ ስራውን ግን እችላለሁ። አለመግባባት ነው ከኛ ጋር ያለው። ግን አሁን ምግብ ምናምን ትሰራለች ሁሉ ነገር። እኔ ደግሞ መኪና አጥቤ ጠዋት ተነስቼ ግቢውን አጥቤ ከዛ ልብስ መተኮስ ምናምን እዛ ነው የለመድኩት ዱባይ ማለት ነው። እና ያን ታሳየኛለች። ኢትዮጵያ ያለችበት ቤት ነበርኩ መጀመሪያ ያስለመደችኝ። ከዛ ቤታችን መጣን። ቤታችን ደግሞ ራሴ ነኝ የምሰራው። ስራውን ሰርቼ ምንድነው እንዴት ነው በቃ እንዲህ ሲሄድም የሆነ ነገር በጣም ትከታተለኛለች። የምንለብሰው ቢጃማ ነው፣ ፊቴ ብቻ ነው እንጂ የሚታየው ተከናንቤ ነው የምሰራው ማለት ነው። እና ልክ አሁን ልጆች አሏት፣ 5 ልጆች። 5ቱም ልክ ሲወጡ ሙሉን አጽድቻለሁ እኮ ቤቱን አስተካክዬ ቁም ሳጥኑን ልብስ ተዘረግፏል። አሁን ለምሳሌ ዕቃ አለ የህፃናቶች መጫወቻ ማለት እሱ ይወለወላል። በቃ መቀመጥ አይቻልም። የመኪና አሸዋ አምጥቶ ልብስ ያደርገዋል። እሱ ሁሉ ተወለውያለሽ፣ ታጥቢያለሽ፣ ምን ትያለሽ። ያንን ጨርሰሽ ግን ልክ ስራ የለም ካልሽ የቁም ሳጥኑን ልብስ በሙሉ ተዘረግፎና ይሄንን ጠፊ ትለኛለች። እሱንም አጥፈዋለሁ። እኔ በጣም ወፍራም ነበር፣ ያው ከልጅነቴ ጀምሮ እኔ ወፍራም ነኝ። ግን በ3 ወር ከ20 ምናምን ቀን በቃ ልቅ ነው ያልኩት ማለት ነው። እና ቀኑን ሙሉ እየሰራሁ የምትሰጠኝ ራሱ መጨረሻ ላይ ልክ ልተኛ ስል አንድ ዳቦ ነው። ምግብ እኮ እየተደፋ ነው። በቃ ልክ የሆነ ይሰራና እኔ እንደዚህ ቅቤ ምናምን ወተት አልወድም፣ ግን እንትን ብዬ ነው የምበላው ማለት በቃ ይሄን የምትጸየፊው ነገር ምናምን አለ አይደለ? ሁሉ ነገር ቅልቅል ምናምን ሲሆን እኔ ፈርቼ ነው የምበላው። እና ያንን ዳቦ ትሰጠኛለች። ማታ 7 ሰዓት 9 ሰዓት ነው የምነሳው ሌሊት ማለት ነው። ተነስቼ ወደ ውጭ ወደ መኪና ማጠብ ነው የምሄደው። ሰውየው መስጊድ ሲሄድ እኔን አይቶ ነው የሚሄደው። እና እሷ ያንን ምንም በቃ ቦታ አትሰጠውም ማለት ነው። ልክ ማታ የሆነ ልጆችን ሊያዝናና ምናምን ሰብስቦ ሰውየው ይሄዳል። እሷ እኔን በቃ እንትን ለማለት ነው የምትፈልገው። አካሄዴ ምናምን ሁሉ ታሳየኝ ነበረ። ለዛ ነው እኔ ስትየው መጥፎ ነች ያልኩት። እኔ ምንም የማደርገው ነገር የለም። ቀና ብዬ ለማየት ራሱ ፈራለሁ እኮ። እንደዚህ ሰግደው ምናምን ባጠገባቸው አንዴ ታጣጥበው ሊሰግዱ ሲሉ ካለፍሽ
ይቆጣሉ። በቃ ሄደ ከልብ ምናምን በእነሱ ሊሰግዱ ካሰቡ በኋላ ባጠገባቸው ተጣጥበው ልክ ሊሰግዱ ስትካለፍሽባቸው ነውር ነው በጣም በእኛ ሀገር ችግር የለውም። ሴት ልጅ ባጠገባቸው አታልፍም። ሴትም ይሁን ወንድ በቃ በሰገዱበት አካባቢ ማለፍ አይቻልም ማለት ነው። እኔ ደግሞ የሆነ ነገር ፈልጌ ሊሄድ ይችላልው በዛ ምክንያት ነው። ግን መጨረሻ ላይ በቃ እንዴት በቃ ይሁን ወይኔ ምናምን ብለሽ ብቻሽን የምታወሪው ነገር አለ አይደል? ወይ አትግባቢም ከነሱ ጋር ልክ እንት አንስታ በመክተፊያው ልትመታኝ ማለት ነው። እና ልክ እንትን ስትል ያስኳት በቃ ግጥም አድርጌ ያስኳት ማለት ነው። በቃ ከገደለችኝም ትግደለኝ ከመታች የፈለገነች ታርግ ብዬ ያስኳት። ውጭ ቁጭ ባያለችኝ ሰውዬው እስኪመጣ ድረስ 3 ወር ነው የሰራሁት። እኔ ደሞዚ እንኪ ስትለኝ አስቀምጪው ችግር የለውም ያው ብቀበላትም እኔ ጋር ሻንጣ ውስጥ ነው የሚሆነው፣ መውሰድ ትችላለች መውሰድ ከፈለገች። ግን እምነት ይበልጥ ነበር በሰዓቱ እነሱ ጋር ነው ያለው 3 ወር ከምናምን ደሞዜ እና አስቀምጫለሁ ማለት ነው። አንድ ጊዜ ብቻ ስፈልግ ሰውየው መላክ ፈልጋለሁ ስለው 500 ድርሃም ነበር ያን ጊዜ የሚከፍሉኝ። በዛ ሰዓት ወደ ኢትዮጵያ ሲመጣ 1700 ብር ምናምን ሂሳብ ነው። 1 ድርሃም 7 ብር ከምናምን ነበር እና ልክ እንደዛ በቃ ሲልክልኝ ተናደደች በጣም ብሩን ሰውየው በቃ ስነሳ ምናምን አሁን ለሊት መነሳቴን ምናምን እኔ 600 ድርሃም አረግልሻለሁ ስሪ ጎበዝ ምናምን እያለኝ እኮ ነው። እሷ ደግሞ በቃ በጣም ስትል አይ አልፈልግም አልኩኝ። ቀን ተቀመጥኩ። ቤት ክፍል አለ የራሴ ክፍል ማለት ነው። ምንም የቀራት ነገር የለም። ጫማ የለም። ሙሉ በርበሬ አሁን ከኢትዮጵያ ወሰድኩት ነው እሱ ሁሉ ሙልጭልጭ አድርጋ ወሰደች። የሰጠችኝ ሁሉ ልብስ ወሰደች። እኔም አልፈልግም ክፍል ውስጥ ተዘጋብኝ ማለት ነው 3 ቀን። እዛ ውስጥ ምግብ የሚባል ነገር የለም። ውሃ የቧንቧው እዛው ያለ የሽንት ቤት የሮቶ ውሃ ጠጣለሁ። ተቀመጥኩኝ እና የሆነ ሰዓት ላይ ሰውየው መጥቶ ተስማሙና ታረቁና ስሩ ምናምን አለኝ። አይ በቃ እኔ አልፈልግም ወደ ሀገር መሄድ እፈልጋለሁ አልኩኝ እና አምጥቶ 2 ዳቦ ሰጠኝ ማለት ነው። 2 ደረቅ ዳቦ ነው የሰጠኝ። በቃ በልቶ መቀመጥ የለም ተነሽና ግቢ አለኝ። በቃ በተገኘው ነገር ሁሉ ልጆች ሁሉ በቃ እየተነሱ ወርብሩባት ማለት ነው። ላይ እንደዚህ እየወረወሩብኝ እንደምንም ቤቱን አጥድቼ ጨረስኩ። በነጋታው ወደ ቢሮ አልወሰዱኝም። ቀጥታ ኢትዮጵያ አሳፈሩኝ ማለት ነው። እና በቃ በዚህ በጣም ማለት እኔ እጅን ነግሬ አለ ሰርቼ መለወጥ እችላለሁ። አንደኛ ነገር ደግሞ በዛን ሰዓት እኔ ወጣት ነኝ እግዚአብሔር ይመስገን። ያን ሰዓት አክስቴ ጋር ነበር ስኖር የነበረው። አሁን በህይወት የሌለች አክስቴ ቤት ምንም ነገር ሰርቼ መኖር የምችል ልጅ ነኝ ብዬ ነው ማምነው ማለት ነው። እና በጉልበቴ ስለምኖር ምንም የነሱ እንደዚህ ማድረግ ምናምን አላናደደኝም። ግን ከዛ በኋላ አረብ ሀገር ምናምን አላስብም እርም ብዬ ነበር። ደግሜ ግን ያንን ቦታ ነው የተመኘሁት። ሁለተኛ ሴት የከፋ ቤት አልገጠመኝም። 2 ዓመት ሙሉ ነው ሰርቼ የመጣሁት ማለት ነው። 2 ዓመትም ልክ አልቆ ነው የተጣላ ነው